እግዚአብሔርን እንደ አምላክ ማወቅ ሌላ ነው። እግዚአብሔርን እንደ አባት ማወቅ የተለያየ ነው። ዳዲ አባይ እናት ሁሉ ጊዜ ሲረበት ትሰጣለች፣ ስትወድቅ ታነሳለች፣ እንባህን ትጠርግልሃለች፣ ፍቅርን ትሰጣለች። አባት እንደሱ አይደለም። እየወደክ እያየ አፍንጫ ከመሬት ጋር እየተጋጨ እያየ ዝም ይላል። ከእናት ያነሰ ስለሚወድ ሳይሆን ገዛ እግሮች ቆመ እንድትሄድ ስለሚፈልግ። የእናት አቅፎ መሳምና የአባት በጥፊ ማለት ተመሳሳይ ፍቅር የሚገባ ስታድግ ነው። ትልቅ ሰው ስትሆን በዓለም ላይ 90% ወንጀለኞች፣ ፕሮስቲቲዩት የሆኑ ድራግ ዲለሮች፣ ጋንግስተሮች፣ እስር ቤት ያሉ የተለያየ ነገር ውስጥ ያሉ ሰዎች 90% አባታቸውን የማያውቁ ናቸው። የአባት ፊግር ከተበላሸ፣ ስለ አባት ያለህ ኢሜጅ ከተበላሸ ላይፍ ተበላሽቷል። ሁሉ ነገር ተበላሽቷል። ሰው ያለ አባት ሲያድግ ብሎ የመከፋት ብሎ ተስፋ የመቁረጥ ከሰዎች ጋር ያለ መግባባት ፕሮብለም ያጋጥመዋል። ሳይኮሎጂካል የአባትነትን ድርሻ እየነገርኳችሁ። ወንድ የተባለ ሁሉ እግዚአብሔር አባት እንደሆነ ነው የሚያውቀው፣ ሳይወልድም ሳያገባም። አባትነት ከማግባት ጋር ብቻ የተገናኘ አይደለም፣ ከአይዴንቲቲ ጋር የተገናኘ ዘር አለ ውስጡ። ከሴቱ አይደለም ዘር የሚመጣ እግዚአብሔር አባት እየተባለ ያለበትን ሁኔታ እንድታውቁ ነው። በዓለም ላይ ያለው አሁን የመጣው መከራ፣ ጦርነት፣ ችግር የኢኮኖሚ ችግር ሳይሆን፣ የፖለቲካ ችግር ሳይሆን፣ የትምህርት ችግር ሳይሆን የአባትነት ችግር ነው። ምድራዊ አባት ሊሰጠው የሚችለውን ሁሉ ከዛም የበለጠ ኢየሱስ ይሰጠዋል። ኢየሱስን እንደ አባት ካልተረዳኸው ግን፣ እግዚአብሔርን እንደ አባት ካልተረዳኸው ግን ትክክለኛ የሆነ ብለሲንግን ማግኘት አትችልም። ስለ አባትነት ነው ማስተምራችሁ፣ እንዳትረሱ። ጠንከር ያለ ነገር ስለማስተምራችሁ ሳትደነግጡ ስሙ። በጣም ህይወትን የሚቀይር ትምህርት ነው። ሁላችንም መልካችንን፣ ከለራችንን፣ አይዴንቲቲያችንን፣ ማንነታችንን፣ ዲኤንኤያችንን ከአባታችን ያገኘ ነው። ስለዚህ ማንኛውም ነገር ከሶርሱ ጋር ትክክለኛ ፌሎሺፕ እና ሪሌሽንሺፕ ሲኖረው ነው ትክክለኛ ማንነት የሚኖረው። እግዚአብሔር አሳን ፈጥሮ ውሃ ውስጥ ሲያደርግ ውሃ ውስጥ ያለውን ኦክሲጅን ኤክስትራክት አድርጎ እንዲተነፍስ አድርጎታል። አሳ ዋና ትሬኒንግ አያስፈልገው። ዋና የሚያስተምረው አስተማሪ መቅጠር አይጠበቅበት። እኛ በአስተማሪ የምንማረው ኢንቦርን አይደለም፣ ተፈጥሯችን ዋናተኛ አይደለም። ወፍ ለመብረር ምንም አይነት ስኩል አይገባም። ሲፈጠር ክንፍም አለው የመብረር አቅምም አለው። እግዚአብሔር በእኛ ውስጥ ያስቀመጠውን ሁሉ እንድንሆን የሚያስፈልገውን ሪሶርስ፣ አቅም፣ ችሎታ፣ ታለንት ሁሉ ተሰጥቶናል። ስለዚህ ወደ ምንጫችን ሄደን አባት የሚለውን ኮንሰፕት እየገባን ሲመጣ ስለ እግዚአብሔር አባትነት እየገባን ይመጣ። የምድር አባት የሰማይ አባትነት ኢሜጅ ነው። እግዚአብሔርን እንድንረዳው የተሰጠን ነው። እንደምታስታውሱት የጠፋው ልጅ ሉቃስ 15 ላይ ያለው ወደ ምግብ አይደለም የተመለሰው። የአሳ ምግብ ሲበላ የነበረ ጥሩ ምግብ ወደ መብላት አይደለም የተመለሰው። ወደ ሶርስ፣ ወደ አባቱ ነው የተመለሰው። ወደ አይዴንቲቲ ነው የተመለሰው። ሲነቃ አባቱን ማንነት ነው የገባው። እኔ እኮ ከአባቴ ጋር ያለኝ ነገር ከተስተካከለ አለ ሁሉ ነገር ይስተካከላል። ልጁ እንኳን ባልሆን ባሪያው ሆኜ አሁን ከምኖሩ የተሻልኩ ሆኜ ነው የምኖረው። ስለ አባት ስታስቡ ስለ ማንነታችሁ ነው ማሰብ ያለባችሁ። ካራክተራችሁ፣ አቅማችሁ፣ ነገራችሁ ሁሉ ዞሮ የት እንደሚሄድ ታውቃለህ? አባት ጋር ነው የሚሄድ። አሁን የታይምስ ሜጋዚን ሳይንቲስቶች አጥንተው ያስቀምጡትን አነብላቸዋለሁ። አባት የሌለው ሰው ወይም ያለ አባት ያላደገ ሰው የሚመጣበትን ኬኦስ አትፍሩ። ደግሞ ያለ አባት ያላደገ ኢየሱስ አባቱ ስለሆነ ምድራዊ አባት ሊሰጠው የሚችለውን ሁሉ ከዛም የበለጠ ኢየሱስ ይሰጠዋል። ኢየሱስን እንደ አባት ካልተረዳኸው ግን፣ እግዚአብሔርን እንደ አባት ካልተረዳኸው ግን ትክክለኛ የሆነ ብለሲንግን ማግኘት አትችልም። ስለዚህ ከምድራዊ አባት ጀምረን የምንማረው ለዚህ ነው። ምን ይላል ታይምስ ሜጋዚን? The greatest crisis in the world is not economic, political or educational. It is the crisis of fatherhood. When a father is missing, identity is lost, purpose is delayed, generations are broken. The absence of father is the absence of identity. ስለዚህ በዓለም ላይ ያለው አሁን የመጣው መከራ፣ ጦርነት፣ ችግር የኢኮኖሚ ችግር ሳይሆን፣ የፖለቲካ ችግር ሳይሆን፣ የትምህርት ችግር ሳይሆን የአባትነት ችግር ነው። አንድ ሰው አባት ባል ጌታን ከተቀበለ በተጠና ጥናት 93% ሙሉ ቤተሰቡ ጌታን የማግኘት ቻንስ አለ። ቀድሞ አባት ጌታን የሚያገኝ ከሆነ። በጣም ነው የሚገርመኝ ምን አይነት ሰዎች እንደሆነ ታውቃላችሁ? ከአባታቸው ጋር ትክክለኛ ሪሌሽንሺፕ ሳይኖራቸው ኢየሱስን አግኝተው ትክክለኛ መስመር ውስጥ ገብተው የሚኖሩ ሰዎች ዋንጫ ይገባቸዋል። እነሱ ሰዎች ከኖርማሉ ሰው ሁሉ ከፍ ያለ ፐርሶናሊቲ ያላቸው። ምክንያቱም አይቻልም እንደዛ ነው። ከአባት ጋር ፌሎሺፕ ሳይኖረው የአባትን ፍቅር ሳያገኝ አባቱን በፊት ለፊት ሳያይ ኖርማል ሆኖ ማደግ አይቻልም። እንደዛ ያለሱ ግን አድገው በአባት ካደጉ የተሻሉ ሰዎች ደግሞ ኖሮ አይተናል። እነሱ ሰዎች ስፔሻል ግሬስ ተሰጥቷቸው ነው። በዓለም ላይ 90% ወንጀለኞች፣ ፕሮስቲቲዩት የሆኑ ድራግ ዲለሮች፣ ጋንግስተሮች፣ በተለይ እስር ቤት ያሉ የተለያየ ነገር ውስጥ ያሉ ሰዎች 90% አባታቸውን የማያውቁ ናቸው። ስለዚህ ያኛው የአይዴንቲቲ ክራይሲስ ነው የማይሆኑ ነገሮች ውስጥ ያስገባቸው።
እስቲ ወላጅ አባት ኖሯችሁ ያደጋችሁ የምታውቋቸው አብራችሁ ያሳለፋችሁ እጃችሁ ሳይኖራችሁ ደግሞ ያደጋችሁ ኢየሱስ አባት የሆናችሁ ደግሞ አንሱ። ይገርማል። ሰው ያለ አባት ሲያድግ ብሎ የመከፋት ብሎ ተስፋ የመቁረጥ ከሰዎች ጋር ያለ መግባባት ፕሮብለም ያጋጥመዋል ሳይኮሎጂካሊ። አይዟችሁ አሁን ስለ ምድራዊ አባት ብቻ ላስተምራችሁ ስላልሆን አስተሳሰባችሁ እንዴ ብዙ እየተከራከራችሁ እንደሆነ አውቃለሁ። አንደኛ ቆሮንቶስ 8:6 ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። ነገር ሁሉ በእርሱ በኩል የሆነ በእኛም በእርሱ በኩልን አንድ ጌታ ኢየሱስ ክርስቶስ አለ። እግዚአብሔር የነገር ሁሉ ምንጭ ነው። በምድር ላይ ስንመጣ ደግሞ አባት የነገር ሁሉ ምንጭ ነው። የአባት ፊግር ከተበላሸ፣ ስለ አባት ያለህ ኢሜጅ ከተበላሸ ላይፍ ተበላሽቷል። ሁሉ ነገር ተበላሽቷል። እሱን ነው አሁን ዛሬ የምናስተካክል። ስለ አባት ያለ ኢሜጅ የተበላሸ ከሆነ ለእግዚአብሔር ያለ ኢሜጅ ይበላሻል። ስለ እግዚአብሔር ያለ ኢሜጅ ከተበላሸ ስለ ራስህ ያለ ኢሜጅ የተበላሸ ነው። ከሶርስ ጋር ተጣልተሃል። አንድ ንስር ነች አሉ። የንስር እንቁላል ተገኝቶ ከዶሮ እንቁላል ጋር አብሮ አስገቡትና ዶሮ 21ኛ ቀን ላይ ስትፈለፍል ንስሩም ከጫጩቶቿ ጋር ተፈለፈለ። ስለዚህ ንስሩ የሚያውቀው ዶሮ መሆኑን ነው። እያደገ ሲመጣ ቁመቱ ከነሱ ይበልጣል። ጡንቻው ከፍ ያለ ብርር ይለዋል። እና ለምን ትልቅ እንደሆነ ለምን መልኩ እንደተለየ ሁሉ ጊዜ ጥያቄ ነው። ምንድነው አንተ ልጅ አባትን አትመስልም ሁኔታ ይሉታል። እና አንድ ቀን ሌላ ንስር አሞራ መጣ እዛ ሰፈር እና ከላይ ወርዶ ሲያርፍ እሱን ይመስል እንሰራ ለዚህ አካባቢ አለ። እዚህ ነው ቤቴ፣ እዚህ ነው የተወለድኩት፣ እዚህ ነው ያደግኩት፣ ዶሮ ነኝ አሉ። የሆነ ስህተት ተፈጥሯል። እንደ ዶሮ አይደለም። ወክ ለማድረግ አልተፈጠረም። መብረር አለብህ አለ። ከዛ ወደ ተራራ ላይ ወስዶ ሲገፈትረው በረረ። እውነት ብዙዎቻችን ዶሮ ናችሁ ተብለናል፣ አይደላችሁም ተብለናል። ማንነታችንን እንዳናቅ ተደርገናል። ለምን መሰላችሁ? እየዋልን ያለነው ከዶሮ ጋር ነው። ሶርሳችንን አናቅ። ውስጣችን ቢልት ኢን የሆነውን እግዚአብሔር አሳይመንት ሰጥቶ መንፈሳችን ውስጥ ያስቀመጠውን አናምንም። የውስጥ ያለውን ድምፅና ጩኸት አፍነ በአካባቢያችን ያለውን ብቻ ነው የምናየው። ማን ስለሆነ እንትና እንዴት ሆኖ ነገሌ ሳይሆኑ እኔ ማን ስለሆንኩ ነው መሆኑ የሚል ከሆነ ክልል እንዳናልፍ የሚያደርግ እዚህ ውስጥ የተቀመጠ ግርግዳ አለ። ልዝለል ስትል ቁጭ በል የሚል አሁን እሱን ግርግዳ ነው በመዶሻ ሰባብረ እግዚአብሔር ያየልህን እንድታይ እንዲያደርግ። The father from whom all things come. Everything begins with the father. የቤተሰብ ስትራክቸር የሚጀምረው ከአባት ነው። አባት ፕሮቫይደር መጋቢ ነው። ምግብ ማምጣት አለበት፣ ፋይት ማድረግ አለበት፣ ቤተሰቡን ፕሮቴክት ማድረግ አለበት። የሚያስፈልገውን ነገር ሁሉ ሄዶ ከየትም አምጥቶ ቤተሰቡን፣ ሚስቱን፣ ልጆቹን ማኖር አለበት። ሶርስ ነው፣ ፕሮቴክተር ነው፣ ምንጭ ነው። አባት ካዘነ ሙሉ ቤተሰቡ ያዝናል። በቃ አለ። አባት ተስፋ ቆርጦ ከታየ ሙሉ ቤተሰቡ ተስፋ ይቆርጣል። አባት ከለመለመ ሁሉ ሰው ይለመልማል። ሴቶች ሰርተው ባመጡት ደግሞ የሚኖሩ አሉ። ለጊዜው ስራ ባጣ ጊዜ፣ በተቸገረ ጊዜ፣ ነገሮች እስኪስተካከሉበት ጊዜ ድረስ ሴቶች ጎበዞች ስለሆኑ የመከራውን ጊዜ ያሻግራሉ። ሴቶች ብዙ ሰዎች እንደዚህ ያስተማሯቸው ሁሉ አሉ እስከ ፒኤችዲ ድረስ። የእግዚአብሔር ኦሪጂናል ሀሳብ ግን በመጀመሪያ ደረጃ እኛ አሁን የምንኖረው አይነት አኗኗር እንድንኖር አድርጎ እግዚአብሔር የፈጠረን አይመስለኝም። ከእንቅልፍ እንደተነሳ ምግብ፣ ከዛ ምሳ፣ ከዛ መክሰስ፣ ከዛ እራት። ጨጓራችን በጣም አደጋ ላይ እኮ ነው ያለው። ቀኑን ሙሉ እየፈጨ ነው። እግዚአብሔር እንደሱ አድርጎ አልፈጠረው። ልብ ነው ቀኑን ሙሉ የሚረጨው እንጂ ጨጓራ እረፍት ይፈልጋል። ለዚህ እኮ ነው ስለማታቆም ነው የምትተኛው። ስትተኛ እኮ ነው ትንሽ ጨጓራ እረፍት የሚያደርገው። ወንድ ጫካ ሄዶ አድኖ አምጥቶ ፊዚካሊ ራሱ ስትሮንግ የሆነ ወንድ ለዛ ነው። ለምን ወንድ መሆኑ የሚሰማው ቤተሰቡን ሲመግብ ሲያይ ነው። ወንድ ከራሱ ይልቅ ልጆቹ፣ ሚስቱ፣ ቤተሰቡ በጠቅላላ ጥሩ ሲለብሱ አይነት ኑሮ ሲኖሩ ፊታቸው ሲያበራ ወንድ እንደሆነ ይሰማዋል። እንደዛ ካላደረገ እኮ ወንድ አይሰማው። ራሱ እየለበሰ ራሱ ጥሩ መኪና እየነዳ ልጆቹና ሚስቱ አመዳም ሆና ከታየ ሰውየው ፌል አድርጓል። የአባት ትክክለኛ ማንነቱ የሚታየው በልጆቹና በቤተሰቡ ነው። ለቤተሰቡ ፕሮቫይድ ካላደረገ ካቃተው ወድቆ ይነሳል። ወንድ ልጅ ጊዜ ነው የሚፈልገው። ወንድ ልጅ ነገሮች እስኪመጡለት ድረስ ረጅም ጊዜ ይወስድበታል፣ ግን ያመጣታል። ወንድ ምንጭ ነው በሉ። ምንጭ ብቻ ሳይሆን ደግሞ ወንድ ፕሮቫይደር ነው። ወንድ ቤተሰቡን ፕሮቴክት የሚያደርግ ነው። እዚህ ነው ሴቶች ጠንከር ያለ ጎበዝ የሆነ ጥሩ ገንዘብ ያለው የሚሰራ ከሆነ ነው የሚያገቡት እንጂ መልኩን አይቶ አያገቡትም። ወንድሞች ደግሞ የሚሸወዱት እንደዛ ነው። ፍሪዝህን አሳምረ ከረባትህን አድርገህ ምንም የታክሲ የለኝም ካልካት ዝንጀሮ ነው የምትመስለው። ኢሚዲየትሊ ሴቶች 2 ሰከንድ ነው የሚፈጃቸው ስታስጠላ። ኢሚዲየትሊ ዝንጀሮ መስለ ነው የምትታይ። በጣም የሚያስጠላ አልወድም የሚሉት መላጣ የተባለ ሰው በጣም ይገርማቸዋል። አሁን እግዚአብሔር ረድቶኝ 70 ሚሊዮን ብር አካውንቴ ላይ አሁን አስገብቼ አቤት መላጣ እኔ እኮ እንደ መላጣ ደስ አይልም መላጣ። ሴቶች ይወላ አጭር አልወድም፣ መላጣ አልወድም፣ ቦርጫም አልወድም ምናምን የሚሉት ውሸት ነው። እሷ ወሬ ናት። ፕሮቫይደር ከሆንክ ያንተን ቁመት አይታያቸው፣ እንዲህ ነው የሚያዩ።
እውነቴን እኮ ነው የምላቸው። እግዚአብሔር እንደሱ አድርጎ ስለፈጠረ ሴቶች የሚያስቡት በምንድን ነው? ልጆቼን እኔን ከአደጋ ይከላከላል ወይ? ሳንቸገር ያኖረናል ወይ? ስለ ልጆቿ ገና ያሉ ልጆቻቸው ልጆች ሁሉ ነው የምታስበው። ፕሮቴክት ያደርገኛል ወይ? ከእሱ ጋር ስኖር የተጠበቅኩ ነኝ ወይ ብላ እንጂ የምታስበው ያንተን ሽቶ እዛ ተቀባው፣ መስሪያ ቤት ተቀባው። ሴቶች እንደሱ አያስቡም። ወንድሞች ሚስጥር እየነገርኳቸው ቤተሰቡን ቀጥለት አርቆ የሚያኖር ልጆቹ ምንም ሳይቸገሩ በትክክል ዘና ብሎ የሚማሩ ከሆነ ምንም ይሁን ያምር። ሲያምር ለሴቶች ድሃ አያምር። ወቋትችን እኔ እንደዛ አይደለሁም እኔ ምንም አይኖሮ ምናምን የሚሉ ሴቶች ውሸታቸው። እግዚአብሔር የፈጠረውን አፈጣጠር ነው የምነግራቸው። ወንድ ምንድነው? ፕሮቫይደር ነው፣ አቅራቢ ነው፣ አምጪ ነው፣ አባት ነው። እግዚአብሔር አባት ስንል የምንፈልገውን ሁሉ የሚያቀርብልን አባት ማለት ነው። እግዚአብሔር ኤልሻዳይ ማለት ምንጫችን፣ ሶርሳችን፣ የበረከት ምንጭ፣ የጤንነት ምንጭ፣ የነገር ሁሉ ምንጭ ነው ማለት ነው። የአባትነትን ድርሻ እየነገርኳቸው ወንድ የተባለ ሁሉ እግዚአብሔር አባት እንደሆነ ነው የሚያውቀው፣ ሳይወልድም ሳያገባም። አባትነት ከማግባት ጋር ብቻ የተገናኘ አይደለም፣ ከአይዴንቲቲ ጋር የተገናኘ ዘር አለ ውስጡ። ከሴቱ አይደለም ዘር የሚመጣ እግዚአብሔር አባት እየተባለ ያለበትን ሁኔታ እንድታውቁ። ስለዚህ አንድ ሰው ከምድራዊ አባቱ ጋርም ትክክለኛ የሆነ ሪሌሽን ሊኖረው ይገባል። ሌላው ልንገራችሁ፣ በህይወታችሁ ያለውን በረከት ሁሉ የሚያረጋግጥላችሁ አባት ፊርም ያደርጋል። እናታችሁ ከምትመርቃችሁና አባታችሁ ከሚመርቃችሁ የአባታችሁ ይበልጣል። አባታችሁ ስትወዳችሁ ነው ጥሩ። ያዕቆብ የአባቱን አፈርሜሽን ከወሰደ በኋላ ነው ሄደው። በኮሮናውን ኦልሬዲ ገዝቷል፣ ወስዷል፣ ብለሲንጉን ግን ተቀብሏል። እሱ ደግሞ ልጆቹን በሙሉ ጠርቶ እያንዳንዱን እጅ እየጫነ ብለስ አድርገዋል። ሆነ ጊዜ እንዲያውም አቀያይረዋል። ሰውዬው እኮ በራሱ ላይ ብቻ አይደለም፣ ማን ምን እንደሚሆን በስፒሪት የሚረዳ ሰው። ለአባትህ ስጦታ ይዘህ ሄደ ለምን ካል ሳይሆን ብለስ አድርገኝ መንገዴ እንዲቃና። እግዚአብሔር ኦቶሪቲን በአባት ውስጥ ስላስቀመጠ ማለት ነው። እዚጋ ከአባታችሁ ጋር የተጣላችሁ፣ የተኮራረፋችሁ፣ ቂም የያዛችሁ ከአባታችሁ ይልቅ አደጋ ውስጥ ያላችሁት እናንተ ናችሁ። ዘፍጥረት 27-26 የአባት ድምፅ ትንቢታዊ ነው። ፋዘርስ ቮይስ ኢዝ ፕሮፌቲክ። ብዙ ሰዎች ህይወታቸው ፌል ያደረገው የአባት አፈርሜሽን ስለሚያስፈልጋቸው ነው። አባቱ ይስሐቅም ልጄ ሆይ ወደ እኔ ቅረብ ሳመኝም አለው። ወደ እርሱም ቀረበ፣ ሳመውም፣ የልብሱንም ሽታ አሸተተ፣ ባረከው፣ እንዲህም አለ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። እግዚአብሔርም ከሰማይ ጠል ከምድርም ስብ የእህልም የወይንንም ብዛት ይስጥ። አሕዛብም ይገዙልህ፣ ህዝብም ይስገዱልህ። ለወንድሞችህ ጌታ ሁን፣ የእናትህም ልጆች ይስገዱልህ። የሚረግምህ እርሱ ርጉም ይሁን፣ የሚባርክህ ብሩክ ይሁን። አባቶችንም እኮ በአዲስ ኪዳን ልጆቻችሁን አታስመርሩ ይላል። አሁን ስለ ምድራዊ አባት የማስተምራችሁ ስለ ሰማይ አባትን በደንብ እንዲገባችሁ። ያዕቆብን ያዕቆብ ያደረገው ሀቡ ሆኖ ሳለ በረከቱን ያጸናለትና እንዲህ ልክ እንደተባረከ ለዘላለም እንዲቀር ያደረገው የአባቱ ብለሲንግ። አባት ወደ ልጆቹ መመለስ አለበት። ላይፍ ህይወትን ሊናገርባቸው ይገባል። ፍቅርን ሊሰጣቸው ይገባል። ኢንቲሜት ሊሆን ይገባል። ከዚህ የተነሳ ሶፍት ነን፣ ለመከራ ሶፍት። ከአባት ጋር ያደገ ሰው ብታየው ቻሌንጅ ለማድረግ ነገሮችን ለማለፍ ኮንፊደንስ ይሰጠዋል። ኢየሱስ መጥቶ ሲገባ ነው እኔ ፍርሃት፣ ተስፋ መቁረጥ፣ ሴንሲቲቭ መሆን ከኔ ላይ ተነሳ። መጥቶ ግጥም ያደርገዋል። ያ የተወሰደብህን ነገር በሙሉ ይወስድ። ኤፌሶን 3:14። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት በፊት እንበረከካለን። ጌታ ኢየሱስ እንዴት እንጸልይ ብሎ ጠየቁት። በሰማያት የምትኖር አባታችን ሆይ፣ ፈቃድ በሰማይ እንደሆነች በምድር ነው። አወር ፋዘር እንግሊዝኛ who art in heaven our father አባታችን ሆይ ማይ ፕሮቫይደር ማይ ሶርስ ማይ ፕሮቴክተር። እግዚአብሔርን እንደ አምላክ ማወቅ ሌላ ነው፣ እግዚአብሔርን እንደ አባት ማወቅ የተለያየ። ዳዲ አባቴ፣ አባይ፣ ባባ። እናት ሁል ጊዜ ሲርብህ ትሰጥሃለች፣ ስትወድቅ ታነሳለች፣ እንባህን ትጠርግልሃለች፣ ፍቅርን ትሰጥሃለች። አባት እንደሱ አይደለም። እየወደክ እያየ አፍንጫ ከመሬት ጋር እየተጋጨ እያየ ይላል። ከእናት ያነሰ ስለሚወድ ሳይሆን ገዛ እግሮች ቆመ እንድትሄድ ስለሚፈልግ። የአባት የእናት አቅፎ መሳምና የአባት በጥፊ ማለት ተመሳሳይ ፍቅር ነው። የሚገባ ስታድግ ነው፣ ትልቅ ሰው ስትሆን። የአባት ከዲሲፕሊን ጋር ነው ሰው መሆን እንዳለብህ። ተመተህ ስትመጣ እሱም ደግሞ ይመታሃል። አባት እናትህ ልጃ ስትል አንተ ወንድ አይደለ እንዴ ተደብድበህ ትመጣለህ ብሎ በጥፊ ደግመሃል። ስለዚህ አይወድህም ማለት አለ። እግዚአብሔር አባት ነው እንጂ እናት አይደለም። አያባብል። እንደ እናትም ሆነ አሳደግከኝ የሚለው መዝሙር እንጂ መጽሐፍ ቅዱስ አይደለም። ጭራሽ እግዚአብሔር የእናት ባህሪ የለውም። እግዚአብሔር ሊያባብል ፍጥፍጥ ስትል ነው እንጂ የሚያየው እግዚአብሔር። ንስር አሞራ ልጅዋን መጀመሪያ የምሰራው እሾ፣ ከእሾ ቀጥሎ የተሰባበረ ድንጋይ፣ ከተሰባበረ ድንጋይ እንደ መስታወት አይነት እንዳል እያለ ሶፍት እየሆነ መጨረሻ ላይ ጥጥ ነው የምታደርገው። ሳይዙ ሲጨምር ጥጡ ይነሳል። ሳይዙ ሲጨምር እየወጋው ስለመሄድ ግዴታ ምን ይሆናል? ይወጣል። ከወጣ በኋላ ግን ወደ ተራራ ተወስደዋል። ከተራራ ላይ ተወረውረዋል። መሬት ሊመታ ሲል ከስር ገብታ ተነሰዋል። መጨረሻ ላይ የንስር አሞራ
ከመብረር ውጪ ምንም አማራጭ የላትም። ሆነ ጊዜ እጭ ብላ ትበራለች። አንዳንዶቻችሁን እግዚአብሔር እንደዛ እያደረገ ነው። ከሴጣንና ከእግዚአብሔር እግዚአብሔር በሚወዷቸው ሰዎች ላይ ጨካኝ ማን ነው ብትሉኝ እኔ 100% እነግራቸዋለሁ። እግዚአብሔር ጣን ሊያጠፋ ነው፣ እግዚአብሔር ግን ሊያበር ነው። አንዳንዶቻችንን እግዚአብሔር ምን እንደሚያደርግ ልንገራችሁ። ቃኝ ነው የሚሆነው። አንተ ውስጥ ያለው እንዲወጣ ያሰቃያል፣ ያስለቅሳል፣ መከራ ያብላል። አስባችሁታል? ጌታ ኢየሱስ የጸለየው ጸሎት ተሰምቶ ቢሆን ኖሮ እግዚአብሔር አብሺ ብሎት ቢሆን ኖሮ አባት ሆይ ብትወድስ እቺ ጽዋ ከኔ ትለፍ አታልፍ። የተወለድከው ለመሞት ነው። አባት ሆይ ጦር በዚህ ሊገባ በወንበዴ እጆች አሳልፈ ልሰጠኝ የዓለምን ሁሉ ኃጢአት ሊሸከም። አንዶቻችሁ አሁን ያላችሁበት የህይወት ፈተና የምታልፉበት መንገድ በጠቅላላ እግዚአብሔር ጨካኝ ስለሆነ ሳይሆን አባት ስለሆነ አንተ ላይ ያለው ዓላማ ከሁሉ በላይ ፈተና ከበዛብህ ከሁሉ በላይ ትልቅ አሳይመንት አለ። እግዚአብሔር እናት አይደለም። ንገሩት ከጎናችሁ ላይ ያለው ሰው እግዚአብሔር አንድም ቦታ እግዚአብሔር እንደ እናት እንዲያውም አንድ ቦታ እናት ትረሳ ይሆናል። እኔ ግን አረሳ ማለት እናት ነኝ ግን አላት። አንድም ቦታ እግዚአብሔር በእናት ተመስሏል። ጋድ ኢዝ ፋዘር። እግዚአብሔር አባት ነው በል። እግዚአብሔር አባት ነው። አባት ዲሲፕሊን ያደርጋል። አንተ ደግሞ ለካ ከዴስቲኒ ጋር ወደ ፈለግከው አቅጣጫ እንድትሄድ የሚያደርግህ የአባት ኢሜጅ። ስለዚህ የአባት ኢሜጅ ከተበላሸብህ ያንተ አይደንቲቲ ተበላሽቶብሃል ማለት። አትናደዱ። እንዴ እኔ እናቴ ናት ያሳደገችኝ ቀጥለጥ አድርጋ። ብዙ አባት ካላቸው ሰዎች የተሻለ ፐርሰናሊቲ ነው ያለኝ። እውነት ነው። እናቶች በጣም የሚገርሙ ናቸው። በጣም የሚያሳዝነው ግን እናት ሲንግል ሆና ስታስተምር ታሳድግ እንደ እናት አይደለም የምታሳድገው፣ እንደ አባት ነው። የአባትን ሮል ነው የምትቀበለው። አደገኛ አባት ነው እንደምትሆን። ሲንግል ማሞች አባት ናቸው። ስለዚህ ከሌላ ወንድ ጋር ጋብቻ ለመፍጠር ይቸገራሉ እነዛ ሰዎች። የአባት ኢሜጅ ችግር ስላለ የኔ አባት ኢየሱስ ነው በሉ እስቲ። የአባትነት ጥያቄ ሲመለስልህ በህይወትህ በጣም ብዙ ነገር ነው የሚመለስ። ለዚህ ነው ጠላት ዲያብሎስ ትዳርን መምታት የሚፈልግ፣ አባትን መምታት የሚፈልግ፣ ጸንተ እንዳትቆም የሚያነቃነቅ የሚመስለን። ግን እናት የሌላቸው ሰዎች በጣም የተጎዱ ከአባት ይመስለናል አይደል? ሔዋን ወዴት ነሽ? ለምን ይህን ፍሬ በላሽ? አይልም እንደ እግዚአብሔር አላል። ለዚህ ነው ጌታ ኢየሱስ ወደዚህ ምድር ሲመጣ በሴቲቷ በኩል። ለዚህ የአዳም ዘር የለበት። እሱ ሁለተኛው አዳም ያልተበረዘ አዳም። የዚህኛው ዘር ምንም የለበት። በመንፈስ ቅዱስ ነው የተጸነሰው። ስለዚህ ሁላችንንም ሪዲም ማድረግ የቻለው በዛ ምክንያት። ስለዚህ ኢየሱስ ሲወለድ ምን ተወልዶልናል? ወንድ ልጅም ተሰጥቶናል። አለቅነት በጫንቃው ላይ ናት። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት። ኢየሱስ ስሙ የዘላለም አባት። ስለዚህ ነው ብዙዎቹ የአባት ኢሜጃቸው ሲበላሽ ኢየሱስን እንደ አባትነት ሲቀበሉ ሁሉ ነገር እዚህ ማይንድ ውስጥ ብሎ ይስተካከላል። ከአባታችሁ ጋር የተጣላችሁ ሰዎች ካላችሁ እዚህ ሰካራም ለምን አይሆንም? እዚህ ምድር ላይ ላለው ረብሻ በጠቅላላ፣ ጦርነት በጠቅላላ፣ ድህነት በጠቅላላ፣ እርግማን በጠቅላላ ተጠያቂ ወንድ ነው። ለቤተሰብ መፍረስ ተጠያቂ ወንድ ነው። 90% ፍቺን ኢኒሼት የሚያደርጉት ሴቶች ቢሆኑ ለመፍረሱ ምክንያት ቤቱን በትክክል ባለመያዙ ምክንያት ተጠያቂ ወንድ ነው። ወንድሞች ላይ ያለው ኃላፊነት ከባድ። ሴት ልጅ ያለ ምንም ኮንዲሽን ትወደዳል። ሴት ብቻ ስለሆነ ወንዶች ይወዷታል፣ ልጆቿ ይወዷታል፣ መንግስት ይወዳታል። ወንድ ልጅ አልሰራ እናቱ እንኳን አትፈልገው፣ ሸክም ነው የሚሆነው። ወንድ ልጅ አቶ ተቸግሮ ማንንም መርዳት ካቃተው የሚፈልገው ሰው የለም። ህይወት ተከብድበታለች። የማዘኛ ጊዜ በድህነት ለማዘን ራሱ ቤት ቁጭ ለማለት መብት የለውም። ወታ አሰራም ወይ ነው የሚባል። እውነት ውሸት? ሴት ትባላለች፣ ተኳኩላ ቤት መቀመጥ ትችላለች። አያችሁ ተፈጥሮ። ሴት ልጅ ለዛ አልተፈጠረችም። ሄዳ ለፍታ ፕሮቫይድ እንድታረግ ስላልተፈጠረች እንዲሁ መወደድ ትችላለች። ቤት ጸውለት ባይኖር፣ ቤት ምግብ ባይኖር፣ ቤት ነገሮች ባይኖሩ ተጠያቂው መጀመሪያ ወንድ ነው። እግዚአብሔር ኤደን ገነትን በውስጡ ያለውን ሁሉ እንዲያሳምር እና ፖቴንሻሉን እንዲያወጣ እግዚአብሔር ሲናገረው ሔዋንንም ጭምር ነው። ሚስት ጎበዝ ካልሆነች ተጠያቂ እሷ ሳትሆን አንተ ነው። ሚስት ካላማረች፣ ካለበሰች፣ ሽቅርቅር ካላረካሽ ተጠያቂ አንተ። ወንድሞች እስቲ ተጠያቂ ነን ብለው ልክ ኃላፊነቱን መውሰድ ለካ ስትጀምር እግዚአብሔር ራሱ የሚያስፈልግህን ነገር ወደ አንተ መላክ ይጀምራል። አሜን በሉ። እኔ ነኝ ኃላፊ። ከዚህ በኋላ ለዚህ ቤተሰብ ሰላሙ ተጠያቂ እኔ ነኝ፣ ጸሎቱ ተጠያቂ እኔ ነኝ፣ ለቤተሰቦች ፕሮቫይደር እኔ ነኝ የሚለውን አስተሳሰብ ስታመጣ ነው። ኮምፕሌን ማድረግ ስታቆም ነው እግዚአብሔር በረከቱን ወደ አንተ የሚልክ። ማቴዎስ 7:9 ከናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጠው ከናንተ ማን? አሳ ቢለምነው እባብን ይሰጠዋልን? ከያዝ እናንተ ክፎች ስትሆኑ ልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባታችሁ እግዚአብሔር ስለ ራሱ ሲናገር ስለ መልካም አባት የሆነ መልካም አባት ካያችሁ የእግዚአብሔር ሪፍሌክሽን አለበት ማለት ነው። መዝሙር
103:13 አባት ለልጆቹ እንደሚራራ እግዚአብሔር ለልጆቹ ይራራል። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። እግዚአብሔር ራሱ ማንነቱን እንድናቅ እንድናይ የፈለገው እንደ አባት ነው። አባታችሁ ጋር ችግር ያለባችሁ ታረቁ፣ የማታውቋቸው ደግሞ ይቅር በሏቸው። በሕይወት ያሉ አባት ያላችሁ እድለኞች የሆናችሁ ስጦታ ስጧቸውና ይባርኳችሁ። ዘበኛም ይሁን ምንም የሌለውም ይሁን አባት ነው። ወደዚህ ምድር ለመምጣት እግዚአብሔር ኤግዚስት እንድታደርግ ያደረገበት መንገድ ነው። የበደለህም ይሁን ያሳዝንህም አላሳደገህም ይሆናል። አብረህ ካላደግ ምንም ኢንቲሜሲ ከሌለ ፍቅር የለ። ኢትስ ኦኬ። ስልክ ደውልለት፣ ያብዘው፣ እንደምትወደው ንገረው፣ ይባርክ። እግዚአብሔር እንደሱ አድርጎ ነው ፕሪንሲፕልን ያመጣው። ስትመሰክሩ ሙሉ ቤተሰብ ማዳን የምትፈልጉ ከሆነ አባት ላይ አተኩሩ። ሙሉ ቤተሰቡ የመዳን ፕሮባቢሊቲው 93% ነው። ኢየሱስ ጌታ ነው። አሜን። እግዚአብሔር ምናችን ነው? አባታችን፣ ምንጫችን ነው፣ አሳዳጊያችን ነው። ለምን ነው የምታስተምረን ስለ አባትነት ካላችሁ ከእግዚአብሔር ጋር ያለን ኢንቲሜሲ በኃይል እንዲጨምር እግዚአብሔርን መረዳት ያለብን በአባት እግዚአብሔር ደግሞ አባትነትን እንረዳ የፈለገው በምድራዊ አባታችን በኩል ነው። ወንድ ዘር ነው፣ ህይወትን ኢኒሼት ያደርጋል። ሴት ደግሞ ያው ኢንኩቤት ታደርገዋል። ሴት የሰጣችኋትን ነገር ነው የምታባዛው። ብር ትሰጣታለህ፣ እንጀራ፣ ምግብ፣ ወጥ አርጋ ቤቱን አሳምራ ትሰጣለች። ነገር ትሰጣለች፣ ትሰጣታለህ፣ አቃጥላ ትደፋለች። የሰጣሃትን ነው አባስታ መሰለህ። ፍቅር ከሰጣት ብዙ ፍቅር ትሰጣለች። ነገር ከሰጣት እሱንም አባስታ ትሰጣለች። ስለዚህ የምትሰጠውን ተጠንቀቅ። ወንድ ግን ላይፍ ጊቨር ነው። ወንድ ልጅ ሴት ልጁን ከወንድ ልጁ የበለጠ ይወዳል። ሚስቱንም እንደዛ መውደድ አለበት። ልጆቹን እንደዛ መውደድ አለበት። ኃላፊነት ሊሰማው ይገባል። ሌላው ልንገራችሁ፣ የአባት ትልቁ ፕሮብለም አባት በጣም ፈሪ ቢሆን ጨለማ ሲያይ በቃ የሚንቀጠቀጥ ከሆነ ምንም ጥርጥር የለውም አንተ እንደዛ። ፍርሃቶቻችሁ ከአባትን የመጣው በጣም ከእናት አይደለም፣ ቀጥታ በሲዱ ይተላለፋል። አንዳንድ ዘሮች እኮ የተጣመመ ዛፍ ፍሬው በቀል ዛፍ ያኛው እንደዛ ተጣመ። አንዳንድ ኢንሴኪዩሪቲ፣ አንዳንድ ፍርሃት፣ አንዳንድ የሆኑ ነገሮች ከአባትን የመጣው አድርጉ ብለህ ከምትመክር አንተ ስታደርግ ያየኸውን ነገር የመከተል ባህሪ ያላቸው። አንተ አንድ ቀን በህይወት መጽሐፍ ከፍተህ ማታቅ አንብብ ልጅህን ብለህ በኩርኩም የምታጥዘው ከሆነ አያነብ። ሁል ጊዜ ግን መጽሐፍ ከፍተህ የምትቀመጥ ከሆነ ያነባል፣ ምንም ጥርጥር የለውም። ስለዚህ ወገኖች ሶርስ ሰስቴን ያደርጋል፣ ፕሮቴክት ያደርጋል። ቤተሰቡን የሚጠብቀው ወንድ ነው። ያስተምራል፣ ዲሲፕሊን ያደርጋል። ሄድ ነው ወንድ። ለዚህ ነው ክብር ይወዳል፣ መሰማት ይወዳል፣ ኬር ያደርጋል። ለቤተሰቡ መውደቅና መነሳት ኃላፊነት። ስለዚህ ወንድሞች ኮምፕሌን ማድረግ አቁሙና ኃላፊነታችሁን ውሰዱ። ቤተሰብ ውስጥ፣ ቤተክርስቲያን ውስጥ፣ ሀገር ላይ ወንድሞች ኃላፊነታችንን መውሰድ የጀመርን ጊዜ ኃላፊነት የኔ ነው፣ ልጆቼን፣ ቤተሰቤን እኔ ማስተካከል አለብኝ፣ ኃላፊነት ወስዳለሁ ከማለት ይጀምር። እግዚአብሔር እሱን ኃላፊነት ስትወስድ የሚያስፈልገውን ሪሶርስ ይሰጣል። ኢየሱስ ጌታ ነው። በሰማያዊ ስፍራ ከክርስቶስ ጋር ተቀምጣችኋል ብቻ ሳይሆን ኃላፊነት አለባቸው የሚለውንም ትምህርት ትማራላችሁ። አባት ሳያሳድጋችሁ ወንበዴ ሳትሆኑ ሌባ ሳትሆኑ ተምራችሁ አድጋችሁ ትልቅ ሰው ይሆናል። እግዚአብሔር ይባርካችሁ። እናንተ ማለት ዘ ቤስት ሂውማን ቢንግ የተለያችሁ ፍጥረት ናችሁ። ምክንያቱም እንደናንተ ያደጉ 99% የሉም፣ ጠፍተዋል። እናንተ ግን ቆማችኋል። ይህንን ያደረገላችሁ ጌታ የተባረከ ነው።